ቤት ኪራይ ስንት ገባ? ሽያጩስ ስንት ነው? ቲማቲም፣ ሽንኩርት ከገበሬው ማሳ በስንት ብር ነው የሚሸጠው? መሬትስ፣ ተሽከርካሪውስ? ለእነዚህና ለሌሎች ጥያቄዎች መልሱ ያለው በዋነኝነት ደላሎች ጋር ነው። ደላላ ዋጋ ይወስናል፣ በዚህ ካልሆነ አይሸጥም ብሎ ያራክሳል ወይንም ተቃራኒውን ያደርጋል። ሸቀጥ ከገበያው ሲጠፋ ወይንም ሲወደድ በምክንያትነት ስማቸው ከሚነሳው መካከል ደላሎች ዋነኞቹ ናቸው። በመሬት፣ በተሽከርካሪ ሽያጭ፣ በቤት ሰራተኛ፣ የቤት ኪራይ በማገናኘትና በሌላውም በድለላ ሚሊዮን ብር ይገላበጣል። አብዛኛውን የመንግስት ታክስ አያውቀውም። ይህንን ግን መልክ ማስያዝ የሚቻለው እንዴት ነው? በተለይ ባደጉት ሀገራት የተከበረ ሙያ ሆኖ የሚታየው ደላላነት በዚህ ሀገር ግን ለምን ብዙውን ጊዜ ስሙ በመጥፎ ይነሳል? የቢዝነስ አማካሪው አቶ ከፈለኝ ኃይሉ ደላሎች ሻጭና ገዥን፣ አከራይ ተከራይን በማገናኘት ከፍተኛ አስተዋጽኦ እንዳላቸው ይጠቅሱና ለሻጭና ገዢ የሚሰጡት መረጃ ትክክለኝነት ጋር ተያይዞ ያለ የሥነ ምግባር ጉድለቶችን፣ የመታመን ችግርን፣ ህጋዊነትና ተጠያቂነት ችግሮች በስፋት እንደሚስተዋሉ ያስረዳሉ። በገበያው የደላላ ሚና የት እንደደረሰም ያስረዳሉ። ሚናቸው የጎላ ነው፣ በጣም ከፍተኛ ነው። በተለይ መረጃ በመስጠት ጉዳይ ላይ መረጃ ከተዛባ፣ ምክንያቱም በመረጃ ላይ ተመርክዞ ነው ሻጭም ገዥም ግብይቱን የሚፈጽመው። በኢኮኖሚክስ ውስጥ ኤክስፔክቴሽን ወይም ደግሞ ሰዎች ኤክስፔክት የሚያደርጉት ነገር በጣም ሚና አለው። መኪናዎችን እንኳን ራሱ ስታይ በከለር ራሱ አንዱን ከፍ አንዱን ዝቅ የሚያደርገው በሞዴል በቴክኒክ እንደዚህ አይነት ነገሮች ሳይሆኑ የማርኬት የሚመራው አብዛኛው በስነ ልቦና ስለሆነ ያንን ስነ ልቦና ድራይቭ የሚያደርጉት እነሱ ናቸው። ማንም ይሄ መኪና የሚገዛ የለም ካሉና አንድ ስምምነት ከተደረገ በቃ መኪናው ይወርዳል ዋጋው። ወይም ደግሞ በሆነ አማካኝነት እንዲሸጥ ከተፈለገ ከተማ ውስጥ የሚወራዎቹን ነገሮችን ያወጡትና ይሸጣል ማለት ነው። የሆነ ቦታ ላይ ሮንግ ኢንፎርሜሽን ከሰጡ ሮንግ የሆነ ኤክስፔክቴሽን በገዢዎች መካከል እንዲኖር ያደርጋል። ደላሎች በገበያው የሚቀርቡ ምርቶችና አገልግሎት ላይ የመወሰን አቅማቸው ከፍተኛ ሆኖ ይታያል። ለመሆኑ በገበያው በዚህ በኩል ምን እያጋጠመ ነው? በተለይ የግብርና ምርቶችን ወደ የሚበላሹ እነዚህ ፐሪሼብል የምንላቸው የግብርና ምርቶች እንዳይሸጥ በማድረግ ወይም ደግሞ እነሱ በፈለጉት ዋጋ እንዲሸጥ በማድረግ ገዢ ላይ መጨመር ወይም ደግሞ ሻጭ ላይ እንዳይሸጥ በማድረግ ያላቸው ሚና በጣም ከፍተኛ ነው። ተጽዕኗቸውም በጣም ከፍተኛ ነው። ለምሳሌ አሸዋ መመልከት ይቻላል። አሁን ሰሞኑን እንኳን በምንመለከትበት ጊዜ ሌሎች ነገሮች እንደተጠበቀ ሆነው ከብዙ ፋክተሮች ውስጥ አንዱ የዚህ የድለላ ሚና በመሀል ላይ ያሉት ሚና ከፍተኛ ነው። እንግዲህ አንድ መኪና እስከ 70,000 ብርና 75,000 ብር ድረስ የደረሰበት ሁኔታ ነው ያለው። እንግዲህ ከዚህ ውስጥ ምን ያህሉ ፋክተር በደላላ ምክንያት የመጣ ነው የሚለው መጠናት እንዳለበት ሆኖ አንዳንዴም ከሻጮች በላይ ገንዘብ የሚያገኙበት ሁኔታ አለ። ይሄ እንግዲህ ዋጋ በመጨመር ጉዳይ ላይ ያለው ተጽዕኖ እንግዲህ የተጠና ጥናቶችም ባይኖሩ ሚናቸው ግን በጣም ከፍተኛ እንደሆነ ማየት ይቻላል። በገበያው የደላሎች ተጽዕኖ የመወሰን አቅማቸው ከፍ ብሎ ለመታየቱ ምክንያቱ ምንድን ነው? የቢዝነስ አማካሪው አቶ ከፈለኝ ኃይሉ ይህንን ያስረዳሉ። የቤት ሰራተኞችን እንኳን ብንመለከት ዛሬ ያስገቡትን ሰራተኛ መልሰው ደውለው በማስወጣት ሌላ ቦታ ያስቀጥራሉ። ከዛ እንደገና ሌላ ቦታ ያስቀጥራሉ። እንግዲህ በአንድ ሰው በአንድ ወር ውስጥ ብቻ 3 ቦታ 4 ቦታ በማስቀጠር ኮሚሽኑን ያገኛሉ። ለዚህ ጉዳይ ላይ ተጠያቂ አይደሉም። ሰዎችንም ራሱ የህገወጥ ዝውውር እንደሚደረገው ሁሉ በተለይ እነዚህ ካፌ የሚሰሩ ሰው ቤት ውስጥ የሚሰሩ አጋዦች የሚባሉት እነሱ ራሳቸው ለጉልበት ብዝበዛ ወይም ደግሞ በራሳቸው ላይ ንግድ እየተካሄደባቸው እንዳለ የሚያሳዩ ነገሮች አሉ። ኢቭን ራሱ ሙስናው ራሱ በደላላ እንደሚመራ ያው ይሰማል። በመሀል ሙስና በማቀባበልም ደረጃ ሚናቸው በከፍተኛ ደረጃ ይጠቀሳሉ። ይሄ ሁሉ የመጣው ህጋዊነት ተጠያቂነት ሊያመጣ በሚችል መልኩ ስራው እየተሰራ ባለመሆኑ ደላሎች ላይ የሚስተዋሉ በርካታ ችግሮችን ማድረቅና ታክስም እንዲከፍሉ ታማኒም እንዲሆኑ ማድረግ የሚቻለው እንዴት ነው? አቶ ከፈለኝን ጠይቀናል። ለምሳሌ የገቢዎች ራሱ ህጋዊ ሆኖ ታክስ የሚከፍለው ላይ ነው ጫናው ቁጥጥሩ የሚበረታው። ህጋዊ ሳትሆን የምታደርጋቸው ጥረቶች ክፍት ናቸው። ማንም ተጠያቂነት የለውም እና ወደ ህጋዊ መስመር እንዲመጡ ማድረግ የሚያስችልበት ሁኔታዎች ከገቢዎች አንጻር፣ ከፈቃድ አሰጣጥ አንጻር፣ ከተቆጣጣሪ አንጻር ሰዎችም በሚገበያዩበት ጊዜና መረጃ በሚያገኙበት ጊዜ ከትክክለኛ ህጋዊ ከተመዘገበ ታክስ ከሚከፍል ኃላፊነት ከሚሰማው የድለላ ስራ መረጃዎች ማግኘታቸውን እያረጋገጡ እንዲሄዱ ማድረግ በተለያየ መንገዶች ማድረግ ይቻላል። አሁን ብዙዎቹ እኮ ከታክስ መረብ ውጪ የሆኑት ወደ ታክስ መረብ ውስጥ እንዲመጡ እየተደረገ ነው። ግን ከመጡ በኋላ
ታክስ መረቡ ደግሞ የሚያሸሻቸው እንዳይሆን የታክስ ሲስተማችንን ማስተካከል ያስፈልጋል። ፈቃድ ያላቸው አሉ፣ ተመዝግበው የሚሰሩ አሉ። ግን ሌላው ደግሞ ያለ ፈቃድ እየሰራ አንተ በፍቃድ ሰርተህ ታክስ ከፍለህ የምታገኛቸው ነገሮች ሁለቱም ይወዳደር አይደለም። ምክንያቱም ታክስ ሳይከፍል የሚሰራ በብዙ ሚሊዮን ብር የሚቆጠር የሚያገላብጥ ሰው አለ። እዚህ ደግሞ ታክስ የምትከፍለውን ታክስ ከፋይ ሆነ ስትመዘገብ ብዙ ውጣ ውረድ የሚገጥምህ ከሆነ ያኛው በነጻነት የሚሰራበት ካለ እዚህ ጋር ታክስ ከፋይ ሆነ የምትመዘገብበት ምንም አይነት ምክንያት የለም። ስለዚህ ያኛው ህገወጡ እንዳይመቸው ማድረግ፣ ህጋዊ የሆነው ደግሞ ተመችቶት ቀለል ያለ የታክስ ሲስተም፣ የንግድ ፈቃድ አወጣጥ እና ሌሎች ማበረታቻዎች ሊደረጉለት ይገባል። በድለላ በኮሚሽን ሰራተኝነት ፍቃድ አውጥተው የሚሰሩ ሰዎች አሉ። ይሁን እንጂ አየር ባየር የሚሰራው ህጋዊ መንገድ የማያውቀው ይታያል። ይህንን ወደ ስርዓት ለማምጣት ምን እየተሰራ ነው ብለን ላነሳነው ጥያቄ የገቢ ሰብሳቢ መስሪያ ቤቶችን መልስ ማግኘት ለጊዜው አልቻልንም።